ምንድነው? ወይኔ ምን ሆናችሁ ነው? ቆይ እኔ እንጃ እኔ ምን አውቃለሁ። ሉሃና ምን አትናገሩ? ምን ለሆነ ምን ሊሆን ይችላል? ቆይ እኔ አላውቅም። ከቅድም ጀምሮ እስካሁን እንደዚህ ይዛ ወይኔ ፊት ትላለች። ሚራ ምንድነው ያደረግሻት? እኔ መረጋታለሁ። ከፈለክ ራሷን ጠይቃት። የኔ ሉሃና ምን ሆነሽ ነው? እስቲ ፊትሽን ልቀቂው። ምንም አልሆንኩም። ከሚራ ጋር እኮ በውሃ እየተጫወትን ነበር። ሚራ ቀጣይ ግን የኔ ተራ ነው። እሺ ምን ነው ፈራሽ እንዴ? እኔ እንኳን ነግሬሽ ነው የምደፋብሽ። አንቺ ግን ሳትነግሪኝ ነው የደፋሽብኝ። ደህና ነሽ ግን ሉሃና? በጣም ደንግጬ ነበር እኮ። የኔ ደህንነት አንተን አይመለከትም። ደግሞ ምንም ያስደነግጥ ነገር የለም። በዚህ እድሜ በውሃ ጨዋታ በጣም ይገርማል። በጣም በአሲድ እንጫወት አይደል? ምን ማለት ነው? ምንድነው ደግሞ እንደዚህ አይነት ጨዋታ? ሚስትን ተቆጣጠራት። በጣም ብዙ የሚቀራት ነገር አለ። ምንድነው ሚራ የተፈጠረው ነገር? ሳላስበው ነው ውሃ የደፋውባት። እንዴ ደግሞ እኮ ውሃ አይደል እንዴ? ምን ሆኖ እንደዚህ የምትጮኸው? ምን ያስጨዋታል? እሱ የራሳችሁ ጉዳይ ነው። ቤቱ ግን የትልቅ ሰው ቤት ነው። እሺ አክብሩት። ሚራ ምንድነው የተፈጠረው? ንገሪኝ። እንዴ ነገርኳችሁ እኮ እኔ ምንም አውቀው ነገር የለም። ለምንድን ነው የምታፈጡብኝ? የጮቹ እሷ ነች አይደል? ራሷን ጠይቋት ሂዱ ነው። እንዴት አታውቂ? ቆይ ውሃ ደፍተሽባት ሌላ ነገር እንዳስብ ግን አትገፋፍኝ። እሺ ሮቤል እኔ ምንም አውቀው ነገር የለም አልኳችሁ። ዞር በልልኝ። ወይኔ ሮቤል የኔ ቆይ ምን ተፈጥሮ ነው? እስቲ ንገሪ። ምንም ይሄ የኔና የሷ ጉዳይ ነው። ከሷ ጋር ነው የምጨርሰው። ሉሃና ሚራን አታውቂያትም። እስቲ ቆይ ምን ተፈጥሮ ነው? ለምን አትነግሪኝ? ሮቤል ተው አልኩህ እኮ። ደግሞ በቃ የሚካበድ ነገር አይደለም። ቀለል አድርገው እና ታዲያ ለአድናን ውሃ ነው ወይ ሲልሽ ለምንድን ነው አሲድ ነው ያለው? የምን አሲድ ነው ሮቤል? ለምን ታስጨንቀኛለህ? አድናን በውሃ ትጫወታላችሁ ሲል እኮ በአሲድ አይሆንም አልሽ እኮ። አልኩኝ እንዴ? ያው ጥያቄው ገርሞኝ ነው። ደግሞ ከሱ ጋር ምንም አይነት ንግግር ስለማልፈልግ ነው። ሉሃና እኔን መዋሸታችሁም እኮ እውነቱን ንገሪ። ይኸውልሽ እኔ እኮ ሰፈር ውስጥ ውሸት ሲወራ እንኳን የሚሸተኝ ሰው ነኝ። እኔም እኮ ውሸቴን ነው አላልኩም ሮቤል። በቃ ተው ሌላ ነገር እናውራ። እና ቆይ ለምንድን ነው አብሬሽ ሆኜ እንዳግዝሽ የማፈቅጂልኝ? የኔ ቆንጆ እኔ እኮ አስፈልግሻለሁ። እገዛ አልፈልግም እንዴ? ደግሞ ውሃ ደፋችብኝ ብዬ ነው ካንተ እገዛም ጠይቀው? ውሃ አይደለም። ቆይ የምታውቀው ነገር አለ እንዴ? ካለ እስቲ ንገረኝ። ቆይ ስለምኑ ሉሃና? ስለደፋችብኝ ነገር። ውሃ አይደለም አልከኝ እኮ። ይሄን ደግሞ እኔ በምን አውቃለሁ? እና ደጋግማ ውሃ እንዳልሆነ እያሰብክ እያወራህ እኮ ነው። እና ታዲያ ቅድም አሲድ ስላልሽኝ እኮ ነው። ሮቤል እኔ ዝም ብዬ ነው። እሺ እኔ ቆንጆ ምንም እንድትሆኝብኝ አልፈልግም። ራሴን ለመጠበቅ እንኳን አላንስም። አታስብ። በዋናነት አንተ ራስን ጠብቅ። ሚራ የሆነ ነገር አድርጋለች፣ አልለቃትም። ሉሃና ደግሞ ልትደብቀኝ እየሞከረች ነው። የሆነ ነገርም አለ። ችብሻ በዚህ ልክ ባለጌ ትሆናለች እንዴ? ጥሩ በዚህ ልክ የምትሄድ ከሆነማ እኔም አለቃት። ከሷ ብሽ ይገኛለሁ፣ አሳያታለሁ። አንተ አሲድ ብለህ ምንድን ነው የሰጠኸኝ? አሲድ ነዋ። አንበበሽ አይደል እንዲወሰድሽው? ምን ሆነሻል? እዚህ ስመጣ ግን ውሃ ሆነ። የፈላ ውሃን ያህል እንኳን ማቃጠል አልቻለም እያልኩ እኮ ነው። እየቀለድሽ ነው? የምን ውሃ ነው የምትይው? በጣም አደገኛውን አሲድ እኮ ነው። እሱን አንተ ንገረኝ እንጂ ስጠቀመው ግን አሲድ አልሆንም እያልኩ ነው። እየሰማኸኝ ነው አይደል? እኔ እየጠየቅሽኝ ነው የሰጠሁሽ ሴትዮ። እንደዚህ የሚባል ነገር የለም። ለምን ብዬ ነው የአሲድ ከፍለሽ ውሃ የምሰጥሽ? እንዴ ነችና ሜራ ጭራሽ ሴትዮ አልከኝ። ምን ይታወቃል? ይሄ ልታጨረብረኝ የሞከርክ ሊሆን ይችላል። በይ ስራ አለብኝ። ወይኔ ጉዴ! ወይኔ ሜራ፣ ቆይ ተዋርጄ ብቻ እንዳይሆን። ወይኔ እንደዛ ከሆነማ አለቀልኝ። እንዴ ማነው ቆይ ገልብጦ ውሃ ያደረገው? አዎ በቃ አውቆት ከሆነ አለቀልኝ። ቆይ ምንድን ነው የተፈጠረው?
እንዳትዋሽኝ፣ ሁሉንም ነገር አውቃለሁ ሚራ። ምን ተፈጠራለች? ቆይ ለምንድን ነው የምትጨቀጭቀኝ? የምታውቀው ካለ ንገረኝ። አይኔ አይደለም ውሸት ኤክስሬ ይመረምራል። ታውቂያለሽ አይደል? ምንም የምነግር ነገር የለም። ሳላቅ ደፋውባት። በቃ አለቀ። ምንድን ነው ይሄን ያህል ማካበድ? ሚራ አንቺ ቀላል ሰው አይደለሽም። አውቅሻለሁ እኮ። አንተን የማውቅ በጣም ጥሩ። ደግሞ ንገራት ለዛች ለሉህና፣ እሷ ምን ማወቅ አለባት? ትንሽ እንኳን እንድትፈረኝ። ጭራሽ ላምንሽ አልቻልኩ። ቆይ ምንድን ነው ያደረግሽው? ቆይ እሷ ምን አለች? አልገባኝም። ምን አደረገችኝ አለች? ምንም። ለእኔ ያላንስም ነው የምትለኝ። ጉድ ሳታደርግሽ አቀረው። ለእኔ ያላንስም እንዴ? ቆይ ምን ማለት ፈልጋ ነው? ወይኔ አምላኬ፣ ስለ አሲዱ አውቃለች ማለት ነው እንዴ? ምን ማለት ነው? አልገባኝም። ቆይ መሀላችሁ የተፈጠረውን ነገር ነግረሽ ብንፈታ ይሻላል። አይ ቶ እኛ እንፈተዋለን። ወይኔ ጉዴ! እንዴ! እኔ አላምንም። የት ሄዶ ነው? ወይኔ ፈጣሪ ሆይ! ይሄን ነገር የሆነ ሰው አገኘ ማለት እኮ ለእኔ በጣም አደጋ ነው። ይሄን ነው አይደለም የምትፈልጊው? አዎ። እንዴ ቆይ ከየት አገኘሽው? ካስቀመጥሽበት አገኘሁት። ምን ነው? ለምን አነሳሽው? ቆይ እኔ ያስቀመጥኩትን ዕቃ ለምንድን ነው የምታነሺው? የዛገብኝ ዕቃ ነበርና ለሱ ማስለቀቂያ የሚሆን ጥሩ የሆነ አሲድ አገኘሁኝ እና አስለቀኩበት። ምን ነው ሚራ፣ ሌላ ዓላማ ነበረው እንዴ አሲዱ? አንቺ ግን ቆይ ምን አይነት ድፍረት ቢኖርሽ ነው ሰው ያስቀመጠውን ዕቃ ሳታስፈቅጂ የምታነሺው? ያው መቼም ለእንደዚህ አይነት አገልግሎት ማለት የዛገ ነገር ለማስለቀቅ እንጂ ለሌላ ሰው አይቀመጥም ብዬ ነው እንደዚህ ያደረኩት። ተሳሳትኩ እንዴ? ቢሆን ራሱ መጠየቅ ነበረብሽ እንዴ። አይዞሽ ሚራ፣ ይሄን ያክልማ አትደንግጪ። ወረተብሽ። እኔ ምንም አልተደናገጥኩም። ባይሆን አንቺ። አረ ቆይ እመሞክርበት ነገር አለ እዚህ ውስጥ በጥብጫለሁ። ሉሃና እባክሽ እንዳታደርጊው። ምኑን ነው የማላደርገው? ያሰብሽውን ነገር። ቆይ የተፈጠረውን ነገር እኔ ላስረዳሽ። ምን እንደሆነ በደንብ አድርጌ ልንገርሽ እባክሽ። ምንም እንድታስረጅ የሚፈልገው ነገር የለም። አንቺ እኮ ጨርሰሻል። በአንቺ ቤት ይሄን እኔን ያልቆልኝ ነበር አይደለም? እንደሱ አይደለም። እውነት ይሄን ነገር አስቀምጪውና እኔ ሁሉንም ነገር ላስረዳሽ እባክሽ፣ እየለመንኩሽ ነው። ለሰው የምቆፍሬውን ጉድጓድ እራስሽ ልትገቢበት ስለምትችይ በጣም ጥልቅ አታድርጊው እሺ? ያው ለሌላ ጊዜሽ ማለት ነው። እባክሽን ይሄን ነገር አታድርጊው እባክሽን። አላሳዝንሽም? ቆይ ሴት አይደለሽ? ሴት እኮ ነኝ። አንቺም እኮ ይሄንን እኔ ልደፊው ነበር አይደል እንዴ? እኔም እኮ ሴት ነኝ። አቤት በቃ ይቺን አዝልብሽ ሚላ፣ በዚች ልብሽ ነው ከአንቺ ቢበልጥ ክፋት መሰሪው። ይኸው እኔ እኮ እንዳንቺ አይደለሁም፣ እንደፍቼዋለሁ።
ሉሃና ቀይረሽዋል? አዎ። ቆይ ምን ስወደሽ እንዴት ያጫካሽ ሜራ አሲል ልደፋባት ነበር። ወይኔ ሮቤል ማትረባ። እኔ ሳልሆን ያጅል መስማት አለበት። ለዚህ በቂው እርምጃ የሚወስደው እሱ ነው። ከዚህ በኋላ እዚህ ቤት ውስጥ እርስ በርስ አባላችኋል። እውነት ላንቺ አልነበረም እኮ ሉሃና። እኔ ይሄን ነገር የፈለኩት ለሌላ ጉዳይ ነበር። አይቼሻለሁ እኮ ገልብጠሽ ስታስቀምጪው አይቼሻለሁ። ይሄንንም ልክጂ ነው አንቺ ሰይጣን። እባክሽ ይቅርታ አድርጊልኝ። ሰይጣን አስቶኝ እውነት። እሱማ የሚፈልጥሽ በእድሜ ብቻ ነው፣ በጣም እርግጠኛ ነኝ። በተንኮልማ ባንቺ እኮ እየተደመመ ነው ያለው። ይቅርታ ሉሃና። እኔ ይሄን ነገር ገዛሁት እንጂ የምር እውነት በድፍረት እኔ አንቺ ላይ ይሄን ነገር አላደርገውም ነበር። እባክሽን ይቅርታ አድርጊልኝ። ካደረግሽውማ እኮ ቆየሽ። እኔ እግዚአብሔር አምላኬ ስለሚጠብቀኝ ቀድሜ ያገኘሁት እንጂ ይሄን እኮ ደፍተሽብኝ ነበር አይደል እንዴ? ይቅርታ ብቻ አድርጊልኝ። እውነት ክፋት አስቤ አይደለም። በቃ አሁን እዚህ መነጋገር አንችልም። ለምን እኔ ክፍል ሄደን አናወራም? ቆይ ለምንድን ነው እኔ ክፍል እንሂድ እያለች ያለችው? ምን አስባ ነው? እባክሽ አትንገሪያቸው። ይሄ ነገር በእኔና አንቺ መሀል ብቻ ይቅር እባክሽ ሉሃና፣ ስለምንሽ። ይቅርታውም ሆነ የምትለምኝኝ እኔ ክፍል ቢሆን በጣም ጥሩ ነው። ያው በደንብ ተንበርክከሽ እንድትለምኝኝ ማለት ነው። ለመንበርከኩ ከሆነ እንበረክካለሁ። ይኸው እዚህ ጋር እንበረክካለሁ። ሚራ አሁን እንሄዳለሁ። ነገሩ በአጭሩ እንዲያልቅልሽ ከፈለግሽ እኔ ጋር ልትከታይኝ ይገባል። ሉሃና ምንም አታደርገኝም። ልሂድ። ምን ታመጣለች? ናይሽ እሺ የስ ነበር ያቆምነው? ምንድነው እያወራን የነበረው? እዚህ እንቀጥል እስቲ። ከሰል ማንደጃው እዚህ ምን ይሰራል? ማለቴ ከሰል እዚህ ምን ያደርግልሻል? አንቺ ነሻ ቅድም እኮ የደፋሽብኝ ውሃ በጣም ስለበረደኝ ያው እንዲሞቀኝ ብዬ አስገብቼው ነው። እሺ ሉሃና ይቅርታዬን ተቀበልሽ? እባክሽ ልለምንሽ፣ ይሄ ነገር እኔና አንቺ መሀል ብቻ ይቅር። አዎ በደንብ ተቀብዬሻለሁ። አሁን ግን መጀመሪያ ተቀመጪ። እንዴ ቆይ ለምን እቀመጣለሁ? ዋናው አንቺ ቀር ማለትሽ ነው። በቃ እኔ ልሂድ። በደንብ አውርተን ችግራችን ብንፈታ በጣም ደስ ይለኛል። እውነት ሉሃና፣ አንቺ ብቻ የዛሬን አውጪኝ እንጂ እኔ ከአንቺ ጋር ከዚህ በኋላ ምንም አይነት ችግር አይኖርብኝም። ቆይ በምን ላምንሽ እችላለሁ? እውነት በምትፈልጊው ነገር በሙሉ መማል እችላለሁ። ሚራ እኮ ያንቺ መሀላ ታምኖ ነው። ስለማልሽ እኮ አምኜሽ የምቀመጥ ሞኝ አይደለሁ። እሺ ንገሪኝ፣ ምን እንዳደርግልሽ ነው የምትፈልጊው? እኔና አንቺን ከስር መሰረቱም እንደሚያጋጨን ተነጋግረን እንፍታ አይሻልም? እሺ ያው እኮ የኔ ነገር ግልጽ ነው። ሮቤልን አትንኪብኝ እንጂ ሌላ ነገር አያጣላ ነው። ይሄ ብቻማ በቂ አይደለም። እኔም ደግሞ ከአንቺ የሚፈልጋቸው በጣም ብዙ ነገሮች አሉ። ስለዚህ ቁጭ በይና እንነጋገር። ምንድን ነው ይሄ ነገር? እንዴ መቀመጥ የለም። ምንድን ነው በዚህ ልክ የፈለገችው? አይ ችግር የለውም፣ ቆሜም ቢሆን ማውራት እንችላለን። ለምን? ነፍሰ ጡር እኮ ነሽ። በዛ ላይ ደግሞ የቅርብ ቀን ቁስለኛም ነሽ። ቁጭ ብለሽ እንነጋገር። አይዞሽ፣ አትፍሪ። አትፍሪ ደግሞ ምን አመጣው? አልፈራም። እንዴ አንቺ አትቀመጭም እንዴ? መጀመሪያ ከሰሉ ለውጣው። ቤቱ በጣም ሞቋል አይደለ? አዎ ሞቋል። አውጩ ትንሽ በቀል አሳይሽ ሚራ። ያንን አሲድ ባልቀይረው ኖሮ እኮ ሙሉ በሙሉ ህይወቴ ተበላሽቶ ነበር። ሉሃና ሉሃና፣ ወይኔ ጉድ! ሉሃና ሉሃና፣ ምን ያደረግሽ ነው? ክፈችው በሩን! ሉሃና ክፈችው በሩን! ምን ያደረግሽ ነው አንቺ ሉሃና? ወይኔ አዎ ሚራ፣ በትንሹ ቅመሽ። እኔ ላይ ልደፊ የነበረው አሲድ ምን ያህል እንደሚያቃጥል፣ ምን ያህል ሊያም እንደሚችልና ምን ያህል ህይወቴ እንደሚያበላሽ
በትንሹ እንኳን ቀመሹ። እባክሽን ሉሃና፣ እባክሽን በሩን ክፈችልኝ። እያፈነኝ ነው ጭሱ፣ ክፈችልኝ። አዎ በዛ ላይ ደግሞ ጥሩ ሚጥሚጣ ስለሆነ እንዲያቃጠልሽ ብቻ አይደለም እንዲያፈንሽ እንድትቃጣይም ነው የምፈልገው። እንዳንቺ አይነቷ መርዝና አውሬ በማቃጠል ብቻ በወሬ አይደለም በተግባር ነው የምትቀጣው። ሉሃና እባክሽን ስሚኝ፣ እኔ እኮ ነፍሰ ጡር ነኝ እንዴ። ቆይ ማለት ጭካኔ ነው የምጨክኝብኝ? ምን ሆነሻል ሉሃና? ሚራ ነፍሰ ጡርማ እኮ በእግዜር እጅ ያለች ናት። ሰው ላይ አሲድ መድፋትንና መጥፎ ነገርን አታስብም። ሉሃና ይቅርታ እኮ ብዬሻለሁ። ከፈለግሽ አሁንም ድጋሚ ይቅርታ ጠይቅሻለሁኝ። እባክሽን ሉሃና፣ እያፈነኝ ነው፣ አልቻልኩም። ሰሚያለሽ ሚራ፣ እኔ እኮ ይሄንን ነገር የማደርገው ዝም ብዬ በስሜታዊነት አይደለም። አንቺ እኔ ላይ ከምታደርጊው ነገር አንጻር በትንሹ እንኳን እንድትማሪ ነው። ሉሃና እጮሃለሁ፣ ክፈችልኝ። ሉሃና እባክሽን እጮሃለሁኝ፣ ክፈችልኝ። መጮ ሚራ፣ በደንብ መጮ አለብሽ። ምክንያቱም ደግሞ ምንም አይሰማም። ባይ በደንብ ተዝናኝ እሺ። ትንሽም ቢሆን ህመም፣ ምጥና ጭንቅ ምን እንደሆነ ባንዴ ይገባሻል። ሉሃና እባክሽ። እዚህ ምን ትሰራለህ? ሚራ የለችም እኮ። ሚራን ፈልጌ አይደለም የመጣሁት አድናን። እና ምን አባ ፈልገህ መጣህ? አንተ ሰው መሳይ አስቀያሚ እንስሳ። ስማኝ አድናን፣ እኔን የፈለግከውን መናገር ትችላለህ። አሁን ግን የመጣሁት ስለማፈቅራት ሴት ደህንነት ብዬ ነው። እሺ እዚህ ጋር ቆመህ ተጨማሪ ድራማ ሳሰራ ሚስትህን አሳርፋት አድናን። ምነው ከኔ ይልቅ አንተ አትሻለም? ሚስት እኮ ከባሏ ይልቅ ውሽማ ለመስማት ዝግጁ ነች። ንገራት አንተ። እየቀለኩኝ አይደለም አድናን። ፍቅረኛ እኮ ፈጣሪ ስለሚወዳት አዳናት እንጂ እሷማ አሲድ ደፍታባን ነበሩ። ማን ነች ፍቅረኛ? ሉሃና ነች እንዴ? ምን አሁን ይሄን አላውቅም ልትል ነው? ይህ እኮ አደባባይ ሚስጥር ነው አይደል? ዋው ነች እንዴ? ከዓይን ያውጣችሁ ያስመርላችሁ። ስለ መልካም ምኞት እናመሰግናለን። ግን ይኸውልህ አድናን፣ እኔ እየቀለድኩኝ አይደለም። ዛሬ ፈጣሪ አውጥቷት ነው እንጂ እሷ አሲድ ደፍታባን ነበር። ይሄ እስቲ ዝም በል። እኔ አንተን መቼም ላላምን ቃል ገብቻለሁ። ስለዚህ አትድከም። እውነቴን ነው አድናን። ቅድም ውሃን የደፋችባት ግን ይኸውልህ ለሆነ አውቃባት ቀይራባት ነው እንጂ ሚራ አሲድ ነበር ሀሳቧ። እውነትህን ነው። አንተ እንዴት ልታውቅ ቻልክ? ቅድም ሁለቱ ሲያወሩ ነው የሰማኋቸው። እንዴ ሉሃና ቀድማ አውቃ ሀሳቧን ውሃውን ቀየረችባት እንጂ እኮ ይሄኔ የሉሃናዬ እኮ ፊቷ ተበላሽቶብኝ ነበር። ወይኔ ሮቤል። ቆይ በምታወራው ነገር ግን እርግጠኛ ነህ? አዎ በደንብ። ከፈለክ ሄደህ ጠይቃት። እኔ እኮ አሁን ሰምቼ እኮ ነው። እኔ አንተን መቼም ባላምን እንዲሁ ጭራሹኑ ባላ ይውላል በጣም ደስ ይለኛል። አንተ ይውልህ እዚህ ቤት የቆየው በሉሃና ምክንያት ነው። ሉሃና አመስግንሽ። ኧረ ክፈቱልኝ፣ ክፈቱልኝ። ሰው የለም እንዴ? ክፈቱልኝ። ሞት ሰው የለም። ሉሃና እሱ ያንተ ጉዳይ ነው። አሁን እኔ የሚያሳስበኝ የሉሃና ደህንነት ብቻ ነው። ምንድን ነው የምትለኝ? ውጣ አልኩህ እኮ አሰማም እንዴ? ሲያጎል ማስመሰልህን አውቀው። ሚስትህን አሳርፋት እባክህ አድናን። እንዴ ትጠንቀቅ። ያንተ ሚስት ነች አልኩህ እኮ። ንገራት ራስህ። ደግሞ ለቅርበቱ እንደእውነት እንነጋገር። ከሌላ አንተ አትሻልም? በነገራችን ላይ ሚስትህን ያማገጥኳት እኔ አይደለሁም። እሺ
ራሷ ነች እሷ ያስደስተኝም ብላ እኔ ድረስ የመጣችው። አታፍርም? እንደው ትንሽ እንኳን አታፍርም? ምን ያሳፍረኛል? ካነሳ ነው አይቀር ሀቃቁን ማውራቱ አይሻልም? አይመስልም? እመነኝ፣ ከዚህ በላይ ምንም አይነት ቃል ከተነፈስክ እገልሃለሁ። የኔ ወንድም አንተ አልገባህ እንጂ እኮ አንተ እንደ ጠቀምኩ። ምክንያቱም እስቲ አስበው፣ በአንተ ደስተኛ እስካልሆነች ድረስ ሌላ ሰው ጋር መሄዱ አይቀርም ነበር። ስለዚህ እኔ ምንም ያደረኩት ነገር የለም። ሌላ ቦታ እንዳትሄድ ብቻ ነው ያደረኩት። በጣም ንቀኝ። ስማኛለህ? እስከ ዛሬ ስትመታኝ ዝም ብያለሁ። አሁን ግን አንተ ጅን ላይ ተነሳለህ። ሮቤል ጅን ላይ የራሴ ጥፋት ነው። ለነገሩ በጣም ንቀኛል። ትሰማኛለህ? ለምን እንደማልገልህ ታውቃለህ? እስከ ዛሬ ፈሪ ስለሆንክ ነው። ልንገርህ እሺ? አይደለም መግደል ኃጢአት ስለሆነ ብቻ ነው። መግደል ኃጢአት ባይሆን ኖርማ ደጋግሜ እገልህ ነበረ፣ ልክ አንተ እኔን እንደገደልከኝ። አድናን በጣም ክፉ ነህ። በጣም አታስመስል እሺ? ለዛ ነው ሉዋና ገና ከመጀመሪያው ማንነትን አይታ የራቀች። ለሉዋና ስለኔ ምንድን ነው ያልከት? ያው አድናን ክፉ ነው፣ አስመሳይ ነው አልኳት። ያው የፍቅር ነገር ታውቋለህ አንተ። እሺ ከነገርካት በላይ እኔ የነገርኳትን አንዱን ነገር አመነች። በዚህ ብቻማ አትታለልም። ምንድን ነው ያልካት? አንተ ጋር እንደሆነ የፈጠራ ታሪክ አያልቅም። እንግዲህ የቀረውን ካወራች እራሷን መጠየቅ ትችላለሽ። እኔን አትጨቅጭቀኝ። ችግር የለውም። እንደዚህ እንደማቀጠል ወቀው። ሉዋና ብቻ ተረጋጋ። ከዛ ውሸት ላይ እንደምንደርስበት ግን ወቀው። ምንም የምደርስበት ውሸት የለም። እሺ አሁን ከፈለክ ሂድና ሚራን አዋራት። ከኔ ጋር ማውራቱን አቁም። በቃ ተወኝ። አንተ ባዘዝከኝ መሰረት ሳይሆን በራሴ ነው የምመራው። እሺ ልቀቀኝ እባክህ። ሂድና ያቺ ማትረባ ሚስትህን አዋራት። እሺ እኔን ተወኝ። ጣልኝ። ሮቤል በጣም ንቀኛል። በጣም ጠልቻለሁ። እሺ ሉዋና ምንድን ነው ከሚራ ጋር የተጨቃጨቃችሁት? ድምጻችሁ እኮ እየተሰማኝ ነበር። ምንም አይደለም፣ በጣም ቀላል ነገር ነበር። አትጨነቅ፣ ፈተነዋል። ለምን ዋሸሽ? ቆይ እውነቱን እያወቅሽ ለምን ደበቅሽ? እስቲ ንገሪ። ምን ዋሻው ደግሞ ሮብ? ልትደፋብሽ የነበረው አሲድ መሆኑን ሰምቻለሁ እኮ። ነግሬሃለሁ እኮ ለራሴ እንደማላንስ ደጋግሜ ነግሬሃለሁ። ሚራንም ደግሞ የሚገባትን ማስጠንቀቂያ ሰጥቻታለሁ። እርግጠኛ ነኝ ከዚህ በኋላ በፍጹም አትደግመው። የኔ ጀግና ደግሞ እኮ ቆፍጣና ነሽ። ታውቂያለሽ አይደል? በጣም እኮ ነው ደስ የምትይኝ። ጥንካሬን ተምሬያለሁ ሮቢ። ደግሞ አሁን ላይ አብረኸኝ እንደሆንክ ስለሚሰማኝ በደንብ ምቾት ይሰማኛል። ግን እኔ እኮ አብሬሽ ልሆን እፈልጋለሁ። ማለቴ ከዚህም በላይ አውቃለሁ እኮ ሮቤል። ግን ደግሞ እኔ ለራሴ ላንስ። ደግሞ የሚያስፈልገኝ ነገር ካለ አሳውቅሃለሁ። ያስፈልግሻል እኮ ሉዋናዬ። ማለቴ ሲከፋሽ ቅፍ የምታደርጊው፣ ደስ ሲልሽ የምትስሚው፣ ሲጨንቅሽ የምታማክርሽ ያስፈልግሻል። ልክ እንደኔ ያለ ማለት ነው። ልክ ነህ። እንዳንተ በጣም ንጹህና ጨዋ ሰው እንደማላገኝ እንኳን እርግጠኛ ነኝ። ግን ደግሞ ሮቢ ልቤ በጣም ተጎድቷል። ወንድሜ በጣም አስከፍቶኛል። ወንድም አትበይ። ይሄ ሰይጣን እድሜን በልቶታል። በልጅነቴ ላይ ተጫውቶብኛል። ወንድም አትበይ። ከዚህ በኋላ ግን ሮቤል ለእኔም ለአንተም የካሳ ጊዜ ነው። ተነጋግረን ጥሩ የሆነ በቀል እንበቅለዋለን። አዎ የኔ ቆንጆ። ግን ደግሞ ይኸውልሽ እንደዚህ አይነት ነገሮች ሲፈጠሩ እንዳትደብቂ አደራሽ። በጣም ነው የሚከፋኝ። አውቃለሁ ሮቢ። ለዚች ጉዳይ ግን ይበቃለሁ ብዬ ነው። ከዚህ በኋላ አይደገመኝም። እሺ ሉዋናዬ፣ ግን ደህና ነሽ አይደል? ምንም አልሆንሽም? አዎ በጣም በጣም ደስተኛ ነኝ። ምክንያቱም ደግሞ አንድ ልቡ በጣም ንጹህ የሆነ ሰው ከፊት ለፊት ያለ፣ አንተ ካጠገቤ ዞር ብለህልኝ ደግሞ አድናን ጋር ብሄድ በጣም ደስተኛ ሆናለሁ። ሉዋና በሩን ቁልፍ አድርገህ ሄዳ ነው። ሚራ አንቺ ሚራ
ሉሃናዬ በጣም አፍቅሬሻለሁ እኮ ታውቂያለሽ። ቀንም ሌሊትም አንቺን ነው የማስበው። እሺ ምን ላደርግ? እኔም በጣም ግን ደግሞ ሳራ እንዴት ነው ማግኘት የምንችለው? ሮቤል እሷን ካገኘናት አንተ እንዳገኛ ከረዳኸኝ እመነኝ የእውነት አገባሃለሁ። ምን? ወይኔ እውነትሽን ነው ሉሃና? አዎ እውነቴን ነው። እኔ እኮ አሁን ላይ ምንም እንዳላስብ እያደረገኝ ያለው የሳራ መጥፋት ነው። እሷን ካገኘኋት ግን እኔም ወደ ራሴ ህይወት እመለሳለሁ። ቆይ የምር አሁን እንዳልሽው ሳራን ካገኘናት የእውነት ታገቢኛለሽ? ቃሌ ነው እያልኩ ሮቤል። በቃ ከዚህ በኋላ አድናንን በደንብ መከታተልና መረጃ መሰብሰብ አለብን ማለት ነው። ቆይ እንዴት ነው መረጃ የምናገኘው? በደንብ መከታተል። ከዛ ቀላል ነው። የአድናንን መውጫና መግቢያውን ማጥናት አለቀ። አንድ ነገር እንዳትሆን ግን በጣም ፈርቻለሁ ሮቤል። በእኔ ምክንያት አንድ ነገር ብትሆን ጸጸቱ የምችል አይመስለኝም። አትፍሬ የኔ ቆንጆ፣ ምን ያስፈራሻል? ያው እኔ ለራሴ በቂ ነኝ። በእርግጥ እሱ በጣም ጨካኝና አረመኔ ሰው ቢሆንም አንቺ ምንም መፍራት የለብሽም። ዋናው አንቺ ደስተኛ መሆንሽ ነው። ሮቤል መጃጃሉን አቁመን ሳራ አድናን ጋር ሳይሆን ራስ ጋር በደንብ ፈልጋት። ያለችበትን ብትነግረኝ እኮ ከአንተ ጋር ለሰከንድ ቢሆን አልቆምም ነበር። እሺ ሮቤል። ሉሃና? አቤት። ሮቤል ተው በእናትህ እንደዚህ አትሁን። እንደዚህ ስትሆን በጣም ይደብረኛል። እኔ ዝግጁ ሳልሆን ምንም ነገር ማድረግ አልፈልግም። ቆይ ታዲያ እስከ መቼ ነው እንደዚህ የምንቀጥለው? የኔ ቆንጆ በፍቅር አይን እኮ መታየት አለብን። ቆይ አንቺም ወደሽኛል፣ እኔም ወድጄሻለሁ አይደል? ጊዜው እስኪደርስ ነዋ። ለሁሉም ጊዜ አለው ሲባል አልሰማህም? ቆይ ጊዜው መቼ ነው? ሳራ እንደማገኝልሽ ቃል ገባሁልሽ አይደል? እሺ ሌላ ምን አለ? አንድ ቀን ጠብቅ ሮቤል። አንተ ብቻ ሳራን አግኛት እንጂ እንዴ ያንተ አይደለው እንዴ? ጠብቄ እኮ ደከመኝ ሉሃና። እንዴ እኔ በፍቅርሽ ላብድ ነው። ቢያንስ ማስታገሻ የሚሆን ነገር ማስጭ እንጂ እኔ ቆንጆ። ትንሽ ጊዜ ታገሰኝ። ደግሞ ሮቤል አንዳንድ ማስታገሻዎች እኮ ማደንዘዣ ይሆናሉ። ስለዚህ ቀድመ ሳራን አገኝልኝ። ውይ ሲያስጠላ! ምን አይነት ድርቅ ያለች ልጅ ነች። በዚህም አለበዛ ግን አንቺ መብላት አይቀርም የኔ እርግብ። ወይኔ አድናን ረዳት ማለት ነው። ሮቤል እንደሆነ ከኔ ጋር ነበር። ወይኔ ሉሃና የሚገባትን ዋጋ ሳልሰጣት። ኡፍ ወይ አድናን አድናን ቆይ ምንድን ነው? ምን ተፈጠረ? ሉሃና አንቺ ነሽ አይደለም ይሄን ነገር ያደረግሽው? እኔ ደግሞ ምን አደረግኩኝ? ሚራ ላይ የሰራሽው ነገር ልክ ነው? ስህተት እንደሆነ እኮ አውቃለሁ አድናን። ግን ደግሞ ሁሌ በሰው ስቃይ መደሰት እንደሌለባቸው ሊማሩ ይገባል። ሰው ላይ የምታደርገው ነገር ምን ያህል አስከፊ እንደሆነ ቢያንስ ትንሽ እንኳን ልቀብሰው ይገባታል። ይሄን ካንቺ አልጠብቅም ሉሃና። ከነሱ መሻል ሲገባን እንዴት አውሬ እንሆናለን እኛ መልሰን። አድናን እሷ እኮ እኔ ላይ ልታደርግ የነበረውን ነገር እኮ ምንም ስላላወክ ነው። ምንም ነገር ታድርግ፣ አንቺ ግን በፍጹም ይሄን ማድረግ አልነበረብሽም። ምንም ታድርግን ያልከኝ አድናን ሰማለህ? አንተ ምንም ነገር ሲያደርጉ ዝም ማለት ትችላለህ። እኔ ግን ሉሃና ነኝ፣ ያንን ማድረግ በፍጹም አልችልም። አሁን እኮ ምንም አታውቅም። ጥሩ ነው። ትንሽ ልበቀላት ፈለግኩኝ። በቃ ይሄ ነው። ይሄ ደግሞ ምን ማለት ነው? እርጉዝ እኮ ነሽ ሉሃና፣ ረስተሽው ነው? እሷን ብቻ ሳይሆን በሆዷ ውስጥ ያለውን ጽንስም ጭምር ነው የጎዳሽው። እውነቱን ስነግርህ አድናን ብገላት ሁላ ደስ ይለኛል። እንዴ አድናን እኔ እኮ ገና ልጅ ነኝ፣ ሴት ነኝ፣ ገና እወልዳለሁ። እንዴ በጣም ብዙ ህይወት እኮ ይጠብቀኛል። ህይወቴን እኮ ልታጨልምብኝ ነበር። ልጄን በሆዷ ነው የያዘችው። ይሄን ማድረግ በፍጹም አልነበረብሽም። ትልቅ ስህተት ነው የሰራሽው። ደግሞ ስህተትሽን ማመን አለብሽ። ተናድጄ ስለነበር በቃ ምንም ማሰብ አልቻልኩም። ይሄ ነው። ልጄ አንድ ነገር እንዳይሆን ጸልይ ሉሃና። ልጄ የሆነ ነገር ከሆነ ግን ደህና ነገር እንደማይፈጠር ነው ይታወቀኛል። አድናን ምንም አይሆንም፣ አትጨነቅ። በቃ አሁን እንግባ። ደግሞ በጣም ይቅርታ፣ የእውነት ተናድጄ ስለነበር ምንም ማሰብ አልቻልኩም። በጣም ይቅርታ። ሉሃና እኔ ማድረግ አለብኝ። ይህንን ለማድረግ ደግሞ የግድ ድንግል መውሰድ አለብኝ። አዎ ሉሃና የኔና የኔ ብቻ መሆን አለባት። ፍትዋን መብላት አለብኝ። አድናን ሉሃና የኔ ብቻ እንደሆነች አሳያለሁ፣ በደንብ አሳያለሁ።
ሎና የኔ ብቻ ነው መሆን ያለባት። የሌላ ማንም መሆን የለባትም። ሎና እኔ ማድረግ አለብኝ። አዎ እኔ ማድረግ አለብኝ። ወይኔ ልጄ ምንም አልሆነም። በይ ልጄ። ምንድን ነው? ወይኔ ጉዴ! ምንድን ነው የሰራሁት?